በሷ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለች ሁሌ ሰው ስታገኝ ሻሎም ሻሎም እላችኋለሁ ሰላማችሁ ይብዛ እሷ ተኝታ ቆሞ ማውራት በጣም ከባድ ነው ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ በጣም ነው የምወዳት ብዙ ለፍቼባታለሁ ግን እንዳሰብኩት አልሆነልኝም እታችንን የምስራችን ካወቋት ጊዜ ጀምሮ በጣም ቅን በጣም አብረዋት የሚያገለግሉትን ሰዎች የምትወድ ቤተክርስቲያኗን የምትወድ ከምንም ነገር በላይ ደግሞ እግዚአብሔርን በጣም የምትወድ ጌታን ማገልገል የምትወድ ዘማሪ እታችን ናት ያው እግዚአብሔር እንዴትና ለምን አይባልም እግዚአብሔር ልክ ስለሆነ እና አሁን እየሆነ ያለው ነገር ለኛ በጣም ከባድ ነው ግን እግዚአብሔር በቃሉ አጽናንቶናል የምስራች ድና ስትመጣ የነበራት ደስታ እንደገና እግዚአብሔርን ለማገልገል የነበራት ጉጉት እቅዳችን በጣም ብዙ ነበር ይገርማቸዋል መዝሙር ልሰራ ያሰበች ነበር መዝሙሩን አብረን እንደምንሰራ እናወራ ነበር ከዛ አልበምም እንደምታወጣ በጣም በቃ ባለሙሉ ተስፋ ነበርች እግዚአብሔር ወደደው ሆነ አንድ መናገርና ማመስገን የምፈልገው በመሟሳት አብራችሁ የነበራችሁ በሙሉ ኢትዮጵያውያን ኤርትራውያን እግዚአብሔር አምላክ ብድራታችሁን ይክፈል እና ደግሞ ኢሳቂዬ በዚህ ሁሉ ሶፊታ አመሰግናለሁ አብረህን ስለነበርክ ከጎናችን ስላለ ነገም ከጎናችን እንደምትሆን አስበን በጣም ነው እናመሰግናለን ይሄ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘማሪ ጋር ይደውል ነበር በቃ ያላችሁን ብር ላኩልኝ ይያልኩ ማናቸውም አላሳፈሩኝም ከጉድለታቸው ነበር ያወጡ ሲሰጡኝ የነበረው እና እናንተንም እግዚአብሔር ይባርክ ጌታ ኢየሱስ ዘመናችሁን ይባርክ እና እግዚአብሔር ቤተሰቦቿን ያጽናና ቤተክርስቲያንን ያጽናና አብራችሁ የምታገለግሉት ሁሉ እግዚአብሔር ያጽናችሁ ኪሩዬ ጌታ ኢየሱስ ያጽና ልባችሁን እግዚአብሔር ይደግፍ አመሰግናለሁ መጀመሪያ የምስራች ወላጅ አባት አቶ ስምዖን ቶሎን ወደዚህ ጠራለሁ እሺ የተከበራችሁ እግዚአብሔር ቤተሰቦች እንደምን ቆያችሁ እግዚአብሔር ስም የተመሰገነ ይሁን እኛ በርግጥ አሁን ሰባኪው ማስተላለፈው መልእክት ልብ በጣም ተጽናንቷል እግዚአብሔር ስም የተመሰገነ ይሁን እሱ ምንድነው በርግጥ ምስራች የኔ ልጅ ነች ከልጆች መካከል በጣም ደጋፊ ነች ምትረዳ ሩሩ ለኛ ለቤተሰብ 95% የምትኖር በመሆኗ እሷ መሄዱን 100% አልወደድኩም ነበር በተባለው ቃል መሰረት እንድትኖር ነበር የምፈልገው ለካ እግዚአብሔር ልክ ነው እሷን እግዚአብሔር ስለምወዳ ደግሞ እሷን እዛም እንዲያገለግላት በማሰብ ወስዷታል እንደኛ ፈቃድ ግን በፍጹም እንድትሄድ አልፈለግንም ነበር አሁን ገና ሳይንሱ ገብቶናል ለኔ ገብቶኛል አሁን እሷ መልካም የሆነ ነገር ነው ስለዚህ በርግጥም ምስራች ከትምህርት ቤት ጀምሮ ዩኒቨርሲቲ ደርሳ ትምህርቷን ከጨረሰች ጀምሮ በዝማሬ አገልግሎት በትንሽ ከጀመረችበት ጊዜ ጀምሮ 100%ን ለቤተሰብ ስትኖር የነበረችው ከዚህ በኋላ ግን
ለራሷ እንድትኖር ሐሳብ ነበረና እግዚአብሔር ግን አላለ እስካሁን ያገለገለችው ለእናንተ ይበቃል ከዚህ በኋላ ለኛ ታገለግላል በሚል ጠርቷታል ከትላንትና ጀምሮ በጣም ልባችን ተሰብሯል በጣም ምርር ያለ እዝን እንባላይ ነበር ያለነው አሁን ግን ሰባኪው ባስተላለፈው መልእክት እኔ ተጽናንቻለሁ እግዚአብሔር ስም የተከበረ ይሁን ሰላም ለእናንተ ይሁን ወንድሜ አብዲ እንዳለው ወንድማችን ይስሐቅ እህታችን የምታልፍበትን ነገር በጓዳ ህመሟን በሰማን ጊዜ በወንጌላውያን አማኞች ውስጥ የምናውቃቸው ለማስተባበር የበቁ ናቸው ያልናቸውን ሰዎች ሰብሰብ አድርገን ነበር ነቄስ ሙሉነ እህታችን ትግስት እጅጉ ወንድማችን ዘሪሁን ግርማ እንዲሁም ወንድማችን አብዲ ይስሐቅ እህታችን ጽጉ ከአሜሪካን ሀገር ጎፈንድሚ የከፈተችልን የተለያዩ ሰዎችን ምናልባት ስም ዘንግቼ ከሆነ ይቅርታ ጠይቃለሁ ተሰብስበን ከመጀመሪያው ቀን ጀምሮ እስካሁኑ ጊዜ ድረስ በትጋት ፍቅራችሁን አብሮነታችሁን ስላሳያችሁ ጌታ ኢየሱስ አብዝቶ ይባርካችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ለእህታችን በዚህ ምድር ባለችበት ጊዜ ስላሳያችሁት ፍቅር ትምርትም የሚሆን ነገር ከልብ እናመሰግናለን ቀጣይ መሄደው አጭር ንግግር የኛን አስተባባሪ ኮሚቴ ወክዬ እናገራለሁ ምናልባት እንዳጋጣሚ ሆኖ ቢሾፕ ዴቭ ያቀረበውን መልእክት የተዋጣለት አጠቃሎ ነው የሚመስለው እኔ ያዘጋጀው ጽሁፍ በጌታ በኢየሱስ ክርስቶስ ስም አነባለሁ ቤተሰብ በጥሞና ጓደኞች ወዳጆች ዘመድ አዝማድ እንድትሰሙኝ በአክብሮት ጠይቃለሁ በመጀመሪያ የሚዬ የምስራች ምስሯ የምንላት እህታችን ወዴት እንደሄደች ልናገር ወዳል የማይነጥፍ ደስታ ወዳለበት በጉ ብርሃን ወደ ሆነበት በሽታ አደጋ ጭንቀት እጦ ምቀኝነት ስደት መናቅ ንዴት ክፋት ጥላቻ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደሌሉበት በሰው እጅ ወዳልተሰራች ወደ ብፁዓን አገር ወደ ጻድቃኖች መንደር ነው የሄደችው የመንግስተ ሰማያት ሚስጥር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደስተው ነበር የሚያሰላስሉት ስለዚህ ሐሳብ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 23 ሲናገር እንዲህ ይላል ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ በስጋዬ ይከብራል ለኔ ሕይወት ክርስቶስ ነው እግዚአብሔር ሉዓላዊ ነው የወደደውን አደረገ መንፈስ ቅዱስ ቤተሰቧን ብዙ ዋጋ አብሯት የከፈለውን እጮኛዋን በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለወቷ ላዘኑ ሁሉ እግዚአብሔር መጽናናትን ያድርግ ጌታ መንፈስ ቅዱስ ልባቸውን ይደግፍ ተባረኩ ለምንና እንዴት ባይ
የሌለበት እንደ በጎ ፈቃዱ የወደደውን የሚሰራ ሁሉ ጊዜ መልካምና ትክክል የሆነ ልዑል እግዚአብሔር አምላካችንና አባታችን መሆን ያለበትን አደረገ። ስለ ሁሉም ደግሞ ሁሉ ጊዜ ሁሉ ከርሱ በርሱ ለሆነ ለእግዚአብሔር ለአምላካችን ሳናጓድል ምስጋና እናመጣለን። በመቀጠል እታችን በመድር ህይወት በነበረችበት ጊዜ ሁሉ ስላሳያችሁት ፍቅር፣ ክብር፣ ቸርነት ሁሉ መላ ኢትዮጵያውያን ኤርትራውያን በዋናነት ኪሩ እንዲሁም ደግሞ አብራችሁኝና አገልግሎት ያገለግላችሁ ናኬ ዘርዬ አብድዬ ቄስ ቲጂ ስም መጥራት ከጀመርኩ እንዳላጣችሁ ብዙ ናችሁ ከሀገር ውጭም ያላችሁ በጣም ላመሰግናችሁ ልባረካችሁ ወዳለሁ። እንዲሁም ደግሞ በጣም አብራችኋት የምታገለግሉ ወጣት ዘማሪያን ተረዳዱ። በቁም ነው መረዳዳት የምትችሉት ባልኩት መሰረት ያሳያችሁት ርብርብ እጅግ ዋጋው ከፍ ያለ ከበረ ነው። በጣም ላመሰግናችሁ ወዳለሁ። ትንሿ እህታችን የሚ ምስሯ ወደ ተሻለው ሳይሆን ቃላት ወደማይገልጹት ውብና ድንቅ ርስቷ ወደምንናፍቀው የአባታችን እቅፍና ዘላለማዊ ረፍቷ ነው የሄደችው። በዚህ የተጽናናን በመድር የቀረን ወገኖቿ ግን ሁሌ ምንናፍቃታለን እንደወደድናትን በልባችን ትኖራለች። እስካሁን በተነገረው ስለ እህታችን ከእግዚአብሔርም ቃል ከዝማሬውም ከሁሉም ነገር ሰምተን ተጽናንተናል። እግዚአብሔር እናመሰግናለን። እህታችን ሕያው ናት። አሜን። ይገባኛል ሁላችንም በስጋ ማዘናችንም ትክክል ነው። ነገር ግን አንድ ነገር እናደርጋለን። ሕያው እንደሆነች ታምናላችሁ? ስንት ሰው ያምናል? እስጢፋኖስ በሚወገርበት ሰዓት አንድ ነገር ቆሞ አየ። ኢየሱስን በአብ ቀኝ ቆሞ ተመለከተ። ስለዚህ ኢየሱስ የቆመው ለምንድነው ብዬ አንድ ቀን ወደ ልቤ ሳስብ እስጢፋኖስን ዌልካም ሊለው ነው። ዛሬ ኤሚን በሰማይ ዘንድ ደስታ ነው። መላእክቶች ዌልካም ብለው ኢየሱስ እንኳን ደህና መጣሽ ብሎ በእግዚአብሔር ቀኝ ያሉ ቅዱሳን ሁሉ በዚህ ሰዓት የተቀበሏት እኔና እናንተ አንድ ጊዜ እንቁምና በልጅነት ባጭር ጊዜዋ እግዚአብሔርን ስላገለገለች ጓደኞቿ ቤተሰቦቿ ሁሉም ለነሱ ስለሷ ሲናገሩ ምስሬ እንደዚህ ናት እግዚአብሔርን በቅንነት የምታገለግል በምንም ሁኔታ ውስጥ ስታገለግል ደከመኝ ሳትል በረሃብ በጥጋብ በማግኘት በማጣት እንደገና ሁላችንም እንደምናቀው በታመመችበት ሰዓት እንኳን በዛ አልጓ ላይ ሆና መዘመር የቻለች እቺ ጀግና ናት። ለዚህች ጀግና ሁላችንም በደስታ እናጨበጭብላታለን። ቴንኪው እንላታለን። እንደዚህ ሳይሆን ከዚህ በተሻለ ባለችበት ኢየሱስ ከተቀበላት አክሊል ካላት እኛም ደግሞ ቴንኪው እንላታለን። በመድር በቆየችበት ሰዓት ስላሳየችው መልካም ስላሳየችው ትጋት ስላሳየችው ፍቅር ስላሳየችው አገልግሎት ስላሳየችው ታማኝነት በደንብ አጨብጭቡላት። በእውነት ሰማይ እንደዚህ ደስታ ከሆነ በመድርም ደግሞ እንደዚሁ ይሆናል። እኛ የሰማይ ነጸብራቅ ስለሆነን አንድ ጊዜ ለመጨረሻ አጨብጭቡላትና ቴንኪው እንላታለን። ምክንያቱም ሕያው ናት። እግዚአብሔር ይመስገን። ቁጭ ትላላችሁ። ጉባኤው እባካችሁ ቁጭ ትላላችሁ። ጉባኤው ቁጭ በሉ። ከቤተሰብ ቀጥሎ ስለሆነ የምንወጣው እባካችሁ ጉባኤው መንገድ እንዳይዘጋብን
ቤተሰብ አብረን መውጣት እንችላለን። ቤተሰቦች ሁላችሁ ወደ አርባ ምንጭ መሄድ የምትፈልጉ ፕሮግራም ያላችሁ ከውጪ ባስ ስለተዘጋጀ አብራችሁ መሄድ ትችላላችሁ። ወደ አርባ ምንጭ መሄድ የምትፈልጉ